ይህ ነብይ አላህ Subhanahu Wa Ta'ala ሲያነሳቸው ታዲያ በጣም ደግሞ ደጋግሞ ያነሳቸዋል። በጣም ከፍ ባለ ስነ ምግባር ላይ እንዳሉም ሲናገር ወኢነከ ለዐላ ኹሉቂን ዐዚም ይላቸዋል። የነብዩን ሱና ከሚያቆሽሹ ብርጭቋቸውን ያቆሽሹትና ያከለመደባቸው ያድርጉት። አይሻ ረዲየላሁ ዐንሃ ይህንን የመሰለ ስብዕና ይዛ ነብዩ አለይሂ ሰላም ቤት ውስጥ ሲኖሩ አንዳንድ ጊዜ እዚህ ጉልበቷን ተንተርሰው ቁርአን ይቀራሉ። ገና ልጅ ሆኜ ሰውነቴ ሳይፋፋ ሳልወፍር በፊት እንደ ሴት እንሽ ቀዳደም አሉኝና ቀደምኳቸው ትላለች። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላህ አማ በዕድ አዩሀል ኢኽዋ ይዘን የመጣነው ያለው ፕሮግራም ሂዳያት የሚል ነው። አልሂዳየቱ ቢማዕናሁ ሻሚል በአጠቃላይ ትርጉሙ ሂዳያ ብዙ አይነቶች እንዳሉ የአላህን Subhanahu Wa Ta'ala መንገድ የአላህን Subhanahu Wa Ta'ala አቅጣጫ የአላህን Subhanahu Wa Ta'ala ቀናቻ መከተል የሚል ፕሮግራም ይዘን ነው ወደ እናንተ እየመጣን ያለነው። በዛሬው ፕሮግራም ደግሞ ከወንድሜ ሼክ መሐመድ ሐምዱ ረሾ ጋር ሆነን ወደ እናንተ የምናመጣው ፕሮግራም የነብያችን አለይሂ ሰላቱ ወሰላም ተዓሙሉሁ መዐ ሰሃበቲ ወልኡሰር ነብያችን አለይሂ ሰላቱ ወሰላም ከቤተሰቦቻቸውና ከሰሃቦች ጋር ያላቸው መግባባት ያላቸው አብሮ መኖር አኗኗር ማለት ነው። ምን ይመስላል? ከይፈ የህዲ ነብዩ አለይሂ ሰላቱ ወሰላም ካነ አላህ Subhanahu Wa Ta'ala እንደተናገረው ሃዲ ናቸው። ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ብሏቸዋል አይደለም? አላህ Subhanahu Wa Ta'ala ወደ ቀጥተኛ መንገድ ይመራሉ ሲላቸው ያ ነገር የሚረጋገጠው في تعامله የነብዩ አለይሂ ሰላቱ ወሰላም ከቤተሰቦቻቸው ጋርና ከሰሃቦች ጋር ባላቸው መስተጋብር ውስጥ ይታያል። ሃዲ የሚሆን ሰው መሪ የሆነ ሰው አስተማሪ የሆነ ሰው ቀናቻን የአላህን Subhanahu Wa Ta'ala ሁዳ የሚያደርስ የሆነ ሰው ዋናው ነብዩ ናቸው አለይሂ ሰላቱ ወሰላም። እኚህ ነብይ አላህ Subhanahu Wa Ta'ala ሲያነሳቸው ታዲያ በጣም ደግሞ ደጋግሞ ያነሳቸዋል። በጣም ከፍ ባለ ስነ ምግባር ላይ እንዳሉም ሲናገር ወኢነከ ለዐላ ኹሉቂን ዐዚም ይላቸዋል። በሌላ አገላለጽ ደግሞ ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ በጣም ለስላሳና ትሁት የተግራሩ ሰው እንደነበሩ ካነ በሹሽ ضحوክ በጣም ፈገግታ የሚያበዙ በጣም ፖዚቲቭ የሆኑ ሰው ናቸው። የትኛውም ነገር ቢመጣላቸው ማንኛውም ሞቆ የሚመጣ ነገር ማብረድ፣ ተናዶ የሚመጣን ሰው ማረጋጋት፣ ተቸግሮ የሚመጣን ሰው ከችግር ማውጣት፣ በጣም የሚጣላ ተጣ የሆነን ሰው في شتى انواع الناس ከተለያዩ ሰዎች ጋር ሲገናኙ ሁሉንም ሰው ወደ መረጋጋትና ወደ ቀጥተኛ መንገድ ማስገባት የሳቸው ትልቁ ስራቸው ነበር። وكيف لا እንዴት ላይ ሆኖ ነብዩ አለይሂ ሰላም አላህ እኮ እንዲህ ብሏቸዋል አለም ነሽራህ ለከ صدرك እንደው ደረትህን አላሰፋ ነው ያላቸው። በቃ የነብዩ ሰለላሁ ዐለይሂ ወሰለም ልባቸው ልበ ሰፊ በዛሬው አነጋገር ሆደ ሰፊ እንደሚባለው ነብዩ አለይሂ ሰላም በጣም የሚገራርም የሆነ ክስተቶች አሏቸው ከሰሃቦቻቸው ጋር ከቤተሰቦቻቸው ጋር። እስኪ ሼክ ባረከላሁ ፊክ ተፈضل። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላህ። በርግጥ የዛሬ 14ኛው ሂዳያት ከሚለው ፕሮግራም የዛሬ ቆይታችን ተዓሙሉ ነብይ ሰለላሁ ዐለይሂ ወሰለም مع الصحابة والأسر የሚለው በጣም ትልቅ የሆነ ርዕስ ነው። እርሱ አለይሂ ሰላቱ ወሰላም مع أنه أفضل الخلق وسيد المرسلين የነቢያቶች ሁሉ አለቃ ከመሆናቸውም ጋር ከሰሃቦች ጋር የነበራቸው መቀራረብ የነበራቸው መግባባት የነበራቸው ተዋህዶ በጣም በብዙ መልክ የሚገለጽ ነው። ከነዚህም መካከል ረሱል አለይሂ ሰላቱ ወሰላም ሰሃቦችን ራሱ ያግባቡ ተሃቡ ተሰጣጡ ትዋደዳላችሁ። አልሃዲየቱ ተሱሉ ሰኸም ይሄ ስጦታ መሰጣጣት የሚባለው ነገር የውስጥ ጥላቻ ቆሻሻን ያስወግዳል መዞ ያወጣል እያሉ ተሳፈሁ تذهب الغل ተጨባበጡ መመቀኛኘትን ያስወግዳል። ወኢን ካነ ፊል ሐዲስ ሸይ በብዙ መልኩ ረሱል አለይሂ ሰላቱ ወሰላም ሰሃቦች እርስ በርሳቸው እንዲግባቡ እርስ በርሳቸው እንዲደጋገፉ እርስ በርሳቸው እንዲተጋገዙ እንደሚያደርጉ እንደው ካለፈው ፕሮግራማችን ራሱ ከስደት መነሻ ያደረጉት ሙአካት ነው አይደል? ሙሃጅርና አንሳርን ማዋሃድ ነበር እና በብዙ መልክ ራሳቸውን በዛው ያህል ከሰሃቦች ጋር
እንዲቀራረቡ ለእርስ በርሳቸው በጎ እንዲውሉ እንዲተጋገዙ ያደረጉባቸው ብዙ እንትኖች አሉ ተጨባጮች። ሌላው ደግሞ ሰሃቦችን ማረም እርስ በርሳቸው አብሮ ሆነው የተለያየ ነገር እንትን ሲሉ ሲያርሟቸው፣ ለምሳሌ በግራ እጁ ሲበላ ያዩትን ሰውዬ ኩል ቢየሚኒክ ልክ ያ ጉላም ሰምላሃ ወኩል ቢየሚኒከ ብሎ እንዳስተማሩት ማለት ነው። እና ባይሆን ግን ሰውዬው ትእዛዝ አክባሪነት ጎድሎት ጥሩ መልስም መመለስ አቅቶት ለአደጋ ተጋለጠ። ላ አስተጢዑ ስላቸው ላ አስተጣዕተ ወማ መነዐሁ ኢለል ክብር ፈማ ረፈዐሃ ኢላ ፊሂ። ከዛ በኋላ ወደ አፉ እንደው በቀኝህ ብላ በግራ አትብላ በሚሉት ሰዓት እሺ ብሎ ለመቀበል ፋንታ ምን አለ? አልችልም አላቸው። ኩራት እንደያዘው ተረዱና አትቻል አሉት። ከዛ በኋላ ቀኝ እጁን ወደ አፉ አንስቶ አያቅም የሚባል በዚህ አጋጣሚ ሱና የሚባሉ ነገሮች ራሱ በመድረቅረቅና በመቃረን በመሳለቅ መልኩ በመናቅ መልኩ ስንተዋቸው ከባድ አደጋ አላቸው ማለት ነው። በነገራችን ላይ እዚህ ላይ በቀኝ መብላት በግራ መብላትና መጠጣት ይሄን ሐዲስ ይዘው ሐራም ነው ይላሉ በርካታ ዑለሞች። በግራ መጠቀሙን ሐራም ነው። ቀኝ ካልተቸገረ በስተቀር ግራን መጠቀም ሐራም ነው ከልክለውታል። አጋዥ እንኳን መሆን የለበትም ግራ። ስለዚህ አሁን የሚያሳየው አጋዥ ማለት ለምሳሌ ብርጭቆ ሲጠጣ ማስደገፍ የለበትም ማለት ነው። በጣም የሚገርም አለ። ሰዎች ይቆሽሻል በሚል ተልካሻ ምክንያት ነው ቀኛቸውን መጠቀም የሚተውት። ቀኝ እጅ ብርጭቆ ሊያቆሽሽ እስኪችል ድረስ የሚመገቡበት ከሆነ ይሄ አስቸጋሪ ነው። እንደው እስላም አላስተማረም። በዛ ልክ ግን ከተገደዱ ደግሞ ያው እንግዲህ ያቆሽሹትና የነብዩን ሱና ከሚያቆሽሹ ብርጭቋቸውን ያቆሽሹትና ያከለመደባቸው ያድርጉት። አላኩል ሐል ግን እኔ አንድ ነገር ትዝ ብሎኝ ነው የያዝነው ፕሮግራም ሂዳያት የሚል ነው አይደለም። ሰውየው ለም يقبل هدى الله ይሄ ሰው በነብዩ አማካኝነት የአላህ ሂዳያ ሲሰጠው እምቢ አለ። فضل እምቢ ብሎ ጠመመና ምን ውስጥ ገባ? ሸቃባ ውስጥ ገባ ማለት ነው። فمن اتبع هدايا فلا يضل ولا يشقى ومن لم يتبع يضل ويشقى. هذا الرجل لما أبى ይሄ ሰው እምቢ ያለ ጊዜ አልከተለም ሲል እምቢ ሲል ወጣ ማለት ነው። እጁን አጣት፣ ቀኝ እጁን አጣት ማለት ነው። ቀኝ እጁ ከዚህ በኋላ አገልግሎት አቆመች ማለት ነው። በቃ ዱላ ሆኖ ቀረ። እንደዛ ሆነ። ወደ አፍ ማይታጠፍ እና የያዝነው ግን ተዓሙሉ ነብይን ስለሆነ እንደው ነብዩ አለይሂ ሰላም በጣም የሚገራርሙ ክስተት አላቸው ከሳቦቻቸው ጋር በተለይ ፈገግ የሚያስብሉ የሚያስቁ። አንድ ቀን ገበያ ገብተው ብዙ ሰዎች ባሉበት ቦታ ላይ ስሙን ዛሂር ይባላል መሰለኝ ሰሃባው ገበያ ገብተው ከኋላ በኩል እፍን አድርገው ያዙትና ማን እንደሆነ አላወቀም። ማንም ይገዛኝ ይሄንን አሉ ነብዩ አለይሂ ሰላም። ማን ይገዛኛል ሲሉ ነበር። ሊሸጡት እኮ ነው፣ ሊያስቁ ነው ሰሃቦችን ማለት ነው። ዞር ብለው ሲያይ ነብዩ ናቸው አለይሂ ሰላም። ፈገግ ብለው ሰሃቦች እንትን አሉ ይላል። ሌላም ቦታ እንደዚሁ አሊ ኢብኑ አቢ ጣሊብን ይመስለኛል አፈር ላይ ተኝቶ አግኝተውት የአባቱራብ በእግራቸው ነካ ነካ አድርገውት አባቱራብ አሉት። ቁም የአባቱራብ አንተ ያፈራባት አሉት። አሊ እንደሚናገረው ከሆነ አባቱራብ ተብሎ ከመጠራት የበለጠ የሚያስደስተኝ ነገር የለም አለ። እንግዲህ እኮ ያፈራባት ማለት አያስደስትም ነበረ ነብዩ ስላሉት እኮ ነው አለይሂ ሰላቱ ወሰላም። በዛ ላይ ደግሞ አማች ናቸው፣ በጣም ያከብራቸዋል። ጥያቄዎችን እንኳን እንደዚህ ነብያዊ ጥያቄ እንኳን ለመጠየቅ ከነብዩ ጥያቄ ጠይቆ እንኳን እንትን ለማለት ያፍራቸዋል። ግን በዛ ልክ ደግሞ በሚያከብራቸው ልክ ደግሞ እንዲወዳቸው አድርገውታል ነብዩ አለይሂ ሰላም፣ እንዲቀራረብ አድርገውታል። በዛው ልክ ነው። ሶፊያ ደግሞ የእሳቸው ባለቤት በቁመት ያናክል ነበሩ ረዲየላሁ ዐንሃ። አንድ ቀን ግመል ላይ ልትወጣ አልቻለችም። በቁመት ትንሽ አነስተኛ ላይ ግመሉም ተኝቶላት አልቻለችም። መተው ቁጭ አሉላትና እዚህ ላይ ረግጠሽ ታፋውን ረግጠሽ ግመልሽ ላይ ውጪ ያሏት ነብዩ አለይሂ ሰላም። ይሄም ክስተት በጣም ከአይሻ ጋር ከቤተሰብ ጋር ተዓሙሉሁማ አልኡሰር ከአይሻ ጋር ሱብሃንአላህ በጣም የሚገራርሙ ነገር ነው ያላቸው። በተለይ በቤተሰባዊ ጉዳይ ሲገባ እንደ ነብዩና እንደ አይሻውን ብዙ ጊዜ የአብርሃምና የሳራን ያደርግላቸው ሲባል ይሰማል። ጋብቻ ላይ ምርቃት ማለት ነው። ግን የአይሻንና የነብዩን የሚያከል ትዳር ግን የለም። ሐቂቃው በለሱ ይቀር። ምክንያቱም ቀይሩ የምትመለከቱን ሰዎች ነብዩ አለይሂ ሰላም ልብ ብሎ ያያቸው ሰው በጣም ከአይሻ ጋር የነበራቸው ሪሌሽናቸው አጂብ የሚያስብል ነው። አይሻ ራሷ እንደው ስትናገር በዛ እድሜዋ አሁን ብዙ ሰዎች ይናገራሉ አይሻ
አይሻ ልጅ ነበረች የሚሉ ሰዎች ልጅ ነበረች ሳትችል ነው ያገባች የሚሉ ሰዎች ተደምረው አይሻን አያክሉም። አይሻ እንዴት አድርጋ ነብዩን ሰለላሁ ዐለይሂ ወሰለም እንደምትረዳቸው እንደምትንከባከባቸው ትናገራለች። ነብዩ አለይሂ ሰላቱ ሰላም እሷን የሚይዙበት መንገድ ከሳቸው ውጪ ለሷ የሚሆናት ሰው ያንን አቅሟን ይዛ ያንን ችሎታዋን ይዛ ያንን አእምሮዋን ይዛ ከነብዩ ውጪ ለሷ የሚሆናት ሰው እንዳልነበረ ነው የሚያሳየው። ብዙ ሐዲሶችን ለኛ ያመጣችው እሷ ናት። ያው እግረ መንገዴን ሐዲስ ካበዙ ሰዎች መካከል ነው የምትቆጠረው። ባይሆን ግን ይህንን የመሰለ አይሻ ረዲየላሁ ዐንሃ ይህንን የመሰለ ስብዕና ይዛ ነብዩ አለይሂ ሰላም ቤት ውስጥ ሲኖሩ አንዳንድ ጊዜ ጉልበቷን ተንተርሰው ቁርአን ይቀራሉ። እሷ ወርባ ይዟት ለዛ እሷ ሐይድ ላይ ሆነ ጉልበቷን ተንተርሰው በታፋዋን ተንተርሰው ቁርአን ይቀራሉ። አንዳንዴ ደግሞ ነብዩ አለይሂ ሰላም ከዛም ነቃ ይሉና እሷ በጠጣችው ብርጭቆ በጠጣችበት ቦታ አድርገው ይጠጣሉ። የሷ ከንፈር የነካውን ቦታ አዙሮ ይጠጡበታል። የነጨችውን አጥንት ነጫሉ አንስተው እንደገና እሷ የበላቸውን አብረዋት ነብዩ አለይሂ ሰላም ገላቸውን ይታጠቡ ነበር፣ ያጫውቷት ነበር። ዳዕሊ ጨረሱብኝ፣ ውሃዬን ጨረሱብኝ እኮ ትላቸውም ነበር። ያው እንግዲህ ነብዩ አለይሂ ሰላም ተዓሙላቸው ስለ ቤተሰብ ከጀመረን እዛው እንዳንቀር ስጋትም አለኝ። እንግዲህ አይሻ ረዲየላሁ ዐንሃ ከነብዩ ጋር የነበራት ነብዩ ሰለላሁ ዐለይሂ ወሰለም ከአይሻ ጋር የነበራቸው መስተጋብር ሩጫ እያሉ ነበር ያቀው ነው ሸህ ልክ ነው። እና ትላለች ገና ልጅ ሆኜ ሰውነቴ ሳይፋፋ ሳልወፍር በፊት እንደ ሴት እንሽ ቀዳደም አሉኝና ቀደምኳቸው ትላለች። ከዛ አዘናክቶ ጠበቁኝና አለች እኔ ሲወፍር መሮጥ በማልችልበት ጊዜ እስኪ ዛሬ ምን እንድገም ብሎ አስደገሙኝ ትላለች። በስንተኛ ዓመቱ ያኔ ደግሞ በተራቸው ማን ቀደመኝ ትላለች። እርሳቸው ቀደሙኝና وقالت تلك بتلك هذه بتلك ያኔ ልጅ ሆነሽ ቀድመሽኝ ነበር፣ አሁን ደግሞ እኔ ቀደምኩሽ። ነብዩ አለይሂ ሰላም እንደው በጣም የሚገርም ነገር አንዳንድ ጊዜ ዑለሞች እዚህ ሐዲስ ላይ የሚሉት ነገር አላቸው። ወርደው ነው ነብዩ ያን ጊዜም ወርደው ነው ቤት ውስጥ ሲኖር አንድ ሰው ቤት ሲኖረው ያለበት እንትን ላይ ሆኖ አይደለም ቤት የሚኖረው የቤት ሰው ሆኖ ነው የሚኖረው። ዋው ወርዶ ነው ሁሉም ይቀራል። ይሄ ኃይሉም ዕውቀቱም ስልጣኑም ሁሉም ነገር እዛ ቤት ሲገባ ይቀርና ቤት ሲመጣ ቤተሰብ የሷ ጓደኛ። አሁን በነብዩና በአይሻ መካከል ያለው ልዩነት እኮ በጣም ሰፊ ነው። ነብዩ አቅወናስ ነብዩ አለይሂ ሰላም አክረሙ الناس ነብዩ ሰለላሁ ዐለይሂ ወሰለም ሰይዱ ወለዲ አደም ሰይዱ الانبياء والمرسلين እሷ ራሷ እንደምትናገረው ካነ عليه الصلاة والسلام أعطي كنا نتحدث أنه أعطي قوة 40 رجلا የነቢያቶች መለያ ነው። እንግዲህ ይሄንን የሚያከል ሰው ታዲያ ነብዩ ምንድን ያደረጉት ያኒ ተናዙል በሐዲሳቸው ራሳቸው ሲናገሩ ቤተሰብን ማለት ነው يغلبن الكريم ويغلبهن اللئيم وأنا أحب أن أكون مغلوبا كريما ለነሱ ሴቶች ማለት አጋር ማለት ነው። ሴቶች ማለት ያቺ ጥሩ ሚስት እነሱ ነገረኛ ሰው ያሸንፋቸዋል፣ ተንኮለኛ ዱርዬው ያሸንፋቸዋል። በቴስታም በቦክስም ብሎ ይናገራል፣ ይበልጥ ይናገራል፣ ያደርጋል። ويغلبن الكريم እነሱ ደግሞ የተከበረን ሰው ያሸንፋሉ፣ ጥሩን ሰው ያሸንፋሉ። በቃ ጥሩ የሚባል ሰው አኽላቅ ያለው ሰው ኢስላም ዲን ያለውን ሰው ያሸንፋሉ። ቤት ውስጥ ነብዩ ተሸንፈው እኮ ነው የሚኖሩት። አሁን አንዳንድ ጊዜ ሰዎች ነውር ይመስለዋል ለቤተሰብ መሸነፍ፣ ለልጅ መሸነፍ፣ ለሚስት መሸነፍ ነውር ይመስለዋል። ነብዩ ቤት ዲቤ አጫውቱም ሰሃቦች ሴቶችና አይሻ ጓደኞች አመጣው ይዘፍኑ አልነበረም እንዴ? ብቻ ግን ዲቤ ብሎ ለሌላ ሰው ለሚጠቀመው ሰው እንዳያገዙብን ግድ የለም ባይሆን ይሄ ሴቶች እንትን መባያ ይሄ ተወቀው ዲቤ ማረለም ከበሮ ማረለም። ይሄ በተለይ ምንድነው አደሬዎች በተስርዓቱ የሚጠቀሙት ነው። አንድ በኩሉ ክፍት የሆነ የልጆች ሴቶች ዱፍ ይባላል። ያንን የተጠቀሙ እንዳለ ሲነሽዱ ሲዘፍኑ ነብዩ አለይሂ ሰላም ዝም አላሉም እንዴ? እና ሴት በሴት ሆኖ ሲገጥሙ እና አቡበከር ሲመጡ ግን ተቆጡ፣ እና ዑመር ሲመጡ ተቆጡ። አፊ በይቲ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ መዝማሩ ምን መዛሚር ሸይጣን አይነት ነገር ነብዩ አይተው እኮ ነው ጀርባ ሰጥተው የተኙት፣ አይተዋቸው እየተጫወቱ ካነ ይغلب عليه الصلاه والسلام
በምንም ሂሳብ ነቢዩ ዓለይሂ ሰላቱ ወሰላም አሉታዊ ነገሮችን የከፋ ነገር ቀይ መስመር አለ ሲመጣ እዚሁ ቦታ ላይ እየዘፈኑ ከነበሩት መካከል አንዱ ወፊና ረሱሉላህ ሰለላሁ ዐለይሂ ወሰለም ያዕለሙ ማ ፊ ገዲ ስትል አሁን አቆም ያለው አሁን ይሄ ቀይ መስመር ነው፣ መባዲ ነው። እዛ ቦታ የነገውን የሚያቅ ነብይ ማለትሽ ልክ አይደለም ማለት እንጂ ኖርማሉን ግጥም አልከለከሏት። ከኛ ጋር የነገን የሚያውቅ ነብይ አለ ብላ ስትል ዒልመል ገይብን የሰጠቻቸው አይደለም። አይ እሱን እንኳን ተይ አሏት ማለት ነው። ቀይ መስመር ነው። እዛ ቦታ እኮ ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ሲናደዱ ከሳቸው በለጠ የሚናደድ እኮ የለም። ሲከለክሉም ከሳቸው በለጠ የሚከለክል እኮ የለም። ለቀቅ የሚደረግበት ቦታ ግን ሲመጡ መሸነፍ የሚያስፈልግበት ቦታ ግን ሲመጡ ተጃሁልና ተጋፉል እንደው ከቤተሰብ ውስጥ ተጋፉልና ተጃሁልን የመሰለ ጥሩ ነገር አይቼ አላቅም ይላል አንድ ጸሐፊ። ተጋፉልና ተጃሁል አውቀህ መዘናጋት አላወቅም እኮ አይደለም መዘናጋት ባየ እንዳላየ ማለፍ ብዙ ጊዜ እንዳልገባው ሰው መሆን የሆነ ጥፋቶች ምናምን ጉድለቶች ሲኖሩ እንዳልገባው ሰው መሆን ሰው ምግብ ጨው በዛበት ብሎ ባለቤቱ ጋር የሚጣላ ሰው አለ። ልጁ አለቀሰ ብሎ ለሊት ከእንቅልፍ የ2 ዓመት ልጅ ከእንቅልፉ ተነስቶ ረበሽኝ ብሎ ልጁን የሚገርፍ ሰው ወላጅ አለ። ለምን አልሰማውም እንቅልፍ ቢከለክለውም ራሱ እንዳልሰማ ሰው ሆኖ እንዳይሳቀቁ ልጁ የሚጫወት ነገ በዚህ መልኩ ያላደገ ልጅ በዚህ መልኩ ያልተመራ ትዳር ላይ يمكن ان يكون ትውልድን የሚረከብ አይሆንም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው ጋር የነበራቸውን መስተጋበር ላየሰው ዛሬ እንደው ትልቅ አካሚ እሱ ነበር። ከሰሃቦቻቸውም ጋር ረዲየላሁ ዐንሁም ነብዩ ሰለላሁ ዐለይሂ ወሰለም ልዩ ነበሩ። እንደው ከሰሃቦች ጋር ካላቸው መካከል ማን ነው ያ ጉላም احفظ الله عبد الله እንላለ احفظ الله يحفظك አላህን ጠብቀው ይጠብቀሃል አሉት። احفظ الله تجده أمامك تجاهك ሁለቱም ዘገባ አለ። احفظ الله تجده أمامك تجده تجاهك አላህን ጠብቀው ከፊት ለፊትህ ታገኘዋለህ ካቅጣጫህ አታጣውም እያሉ ሲሉ እንዴት ነው አላህ የሚጠበቀው? ለአላህ ጥበቃ ያስፈልገዋል እንዴ? የተፈለገበትን ሐዲሱ ራሱ ይፈስራል። إذا سألت فاسأل الله ስትለምን ማን ብቻ ለምን ሹፍ ታዲያ የሞቱትን ለምኑ የሚሉ ከየት አምጥቶት ነው? ረሱልስ ለምኑ ያሉት ማን ነው? አላህን ነው። አላህም وإذا سألك عبادي أني فإني قريب أجيب دعوة الداعين ያለው وقال ربكم ادعوني أستجب لكم ያለው ራሱን ነው እንጂ ወልዮችን ለምኑ የሞቱ ቀብር ውስጥ ያሉትን ለምኑ አላለም። إذا سألت فاسأل الله አሉት። ስትለምንም ማን ብቻ ለምን? አላህ وإذا استعنت فاستعن بالله ስትታገዝም በማን ብቻ ታገዝ? በአላህ ብቻ ታገዝ። واعلم አሉት أن الأمة لو اجتمعت أمة بمولو بيسبسب على أن ينفعوك بشيء بونجر أنت እንዲጠቅሙ لم ينفعوك إلا بشيء قد كتبه الله لك ሊጠቅሙ አይችሉም አላህ ላንተ በጻፈልህ በስተቀር አሉት። በተቃራኒው ደግሞ واعلم أن الأمة لو اجتمعت على أن يضروك بشيء أمة بمولو أنتن بو نجر لمقدات بيسبسب አሉት لم يضروك إلا بشيء قد كتبه الله عليك أنت ላይ በጻፈው ነገር እንጂ ሊጎዱህ አይችሉም አሉና ፍጻሜውን ምን አሉት? رفعت الأقلام وجفت الصحف አሉት። ብዕር ተነስቷል ወረቀቱም የተጻፈበት ደርቋል ስላንተ ጉዳይ በሚል ነው የመከሩት። ይሄ ማለት በእድሜው ልጅ ነው አብደላህ ከመሆኑም ጋር ይሄ የዓለሙ አለቃ ከልጆች ጋር ጊዜ ማሳለፋቸው ከልጆች ጋር ጊዜ ያሳለፉ hatta እንደው ቁም ነገር ያስተማሩ ትዝሚል ነገር ያ አባ ዑመይር ما فعل نغير ባሻንጉሊት ቢጫወተው ህፃን ልጅ ገና እኮ ገና አሻንጉሊት ላይ እርግብ ላይ የሆነ ነገር ይዞ የሚጫወተው ልጅ አጋጣሚ ተጎሳቀለበትና ጠፋበትና ተበላሽቶበት ያጽናኑት ፈለጉና ያ አባ ዑመይር ما فعل نغير እያሉ ያዝናኑት ነበር። ሐቂቃ ረሱል አለይሂ ሰላቱ ሰላም አይደለም ከሰሃባ ሚስቶቻቸው حتى كمركنيوቻቸው እንደው አቅረብ ምሳል ሱማመት ብን ኡሳደን እንውሰድ ታስሯል። አምጥቶ መስጂድ አስሮት ምን ይታያል እያሉ 3 ቀን ላይ ያቆዩት። ከዛ እሱም ጀብደኛ ሰው ነው። ተቅቱል ዛደምን ወይን ትንዕም على شاكر እያለ ይጎርራል። እንደው
ብትገድለኝም ተበቃ ያለኝ ሰው ነኝ፣ ግደለኝ ከፈለክ። እንደው በባለውለታነት ብታልፍ ብትለቀኝም ውለታ መላሽ ሰው ነኝ እያላቸው አንዳሉ። ግን ማታ እንዳይበርደው፣ ማታ እንዳይቆረቆረው፣ ማታ እንዳይሪበው፣ ማታ እንዳይጠማው ምግብ ጥሩ ጥሩ ምግብ ስጡት እያሉ ይበላል፣ ይጠጣል፣ ተኝቶ ያድራል። ጠዋት ይመጣሉ እንደገና አሁንም ሱማማ ማዛ ተራ ምንድነው የሚታይ? ራሱን ነው የሚደግምላቸው። በትገድለኝም ተበቃ ያለኝ ሰው ነኝ፣ ባለውለታ ሆነ ብትፈታኝ ውለታ መላሽ ሰው ነኝ፣ ቤተሰቤ በሁለቱም በኩል ያዋጣል እያላቸው ነው። ከዛ እርሳቸው ሌላ ነገር አይሉትም፣ ፈገግ እያሉ ትተውት እየሄዱ ሶስተኛውንም ቀን እንደዛ አላቸው። በጠዋቱ ሲመጡ እስኪ ሊቀቁት አሉ። ለቀቁት፣ ፈቱት። ወጣ ከመስጂድ ሄደ። ወንዝ አለ ሄዶ ሻወር ወስዶ መጣና አሽሀዱ አላ ኢላሃ ኢላላህ ወአነከ ረሱሉላህ፣ አንቱም ትክክል ያላህ መልእክተኛ መሆኖትን ተቀብያለሁ አለ። ሀከዘ ልእስላም። እንደው የረሱል ዓለይሂ ሰላቱ ወሰላም ሙዓመላቸው ይሄ ነው። ጁዌሪያ የተባለችዋን ባለቤታቸውን ማርኮ እኮ ነው፣ ጨዋ አርጎ ነው፣ ባለውለታ ሆኖ እንደው ሰሃቦች ኧረ የረሱልን አማች ቤተሰብ በባሪያነት አንገዛም ብሎ ሙሉ ቤተሰቦቿ ከባሪያነት ነፃ የሆኑባት ጁዌሪያ አይደለችም? ሀዛ ሁወ ልእስላም። የረሱል ሰለላሁ ዐለይሂ ወሰለም ተዓሙል በአብሮ በመኗኗር የሚያሳዩት አቅጣጫ እንዴት መኗኗር እንዳለብን ሲገልጹ ረሱል ከሰሃቦች ከምስቶቻቸው ከልጆቻቸው እንበል ከሙርከኞች ሁሉ ሳይቀር በጣም በሚገርም ሁኔታ እንደነበሩ ነው መረጃዎች የሚያሳዩት። እንግዲህ ያው እንደ ብዙ ነገር ማንሳት እንችል ነበር ከሰዓቱ አንጻር፣ ግን ነቢዩ ዓለይሂ ሰላቱ ወሰላም የእሳቸው ተዓሙላቸው መዓ ሰሓበቲ ወልኡስራ ከቤተሰብ ጋርና ከሰሃቦች ጋር የነበራቸው ተዓሙል በጣም የሚገራርም ነው። በተለይ ሰው የሚፈተነው መዋቅፎች አሉ። እዛ ቦታ ላይ ያለው መስተጋብር ምን ይመስላል የሚለው ነው። ነቢዩ ዓለይሂ ሰላቱ ወሰላም ያጋጠማቸው ነበረ። ከሰዎችም ገንዘብ ተቀብለው መመለስ ሳይችሉ ቀርተው ሰው ማለት ቆይቶባቸው ሰው መጥቶ በጣም ይናገራቸው ነበር። አንደኛው መጥቶ እንቅ አድርጎ ይዟቸው አታመጣም ገንዘቤን የሚላቸውም ሰው ነበረ። ነቢይ ናቸው። ዩሃ ኢለይሂ ወሰሃቦች በዙሪያቸው አሉ። እንዴት ነው ዛሬ ሴኩሪቲም ሆነ ፕሮቶኮል ጋርድ ከሚባሉት የሚያስንቁ ሰሃቦች ናቸው። እነ ዑመር እነ ኻሊድ ናቸው። እና አቡበክር ናቸው። ህይወታቸውን ለመሰዋት ባይሰስቱ እነዛ ናቸው የነበሩት። እየመጣ አንድ ሰው መጥቶ የነብዩን ለዛም ደረቅ የሆነውን ጋቢ ይዞ አንገታቸውን ንቅ አድርጎ ገንዘቤን አታመጣም ወይ ሲላቸው ደዑሁ እንበለው እንደ አንቱ የአላህ መልእክተኛ ብለው ሲሏቸው ደዑሁ ፈኢነ ሊሳሒቢ ልሐቂ መቃላ፣ ኧረ ተውት፣ እንደው መብት ያለው ሰው ትርፍ ይናገራል እኮ ነው። ወይኔ ሳሂብ ለቂ መቃላ ማለት እንደው መናገር ማመናጨቅ ይችላል ማለት ይችላል የሚል ፍቃድ የተሰጠው ሳይሆን የሚጠበቅ ነገር ነው። ከነሱ ይሄ መብት አለኝ መብት ተገፍቻለሁ የሚል ሰው ትርፍ ይናገራል፣ ያለቅሳልም፣ ከተበደለው በላይ ይናገራል ማለት ጭምር ነው። ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም የነበራቸው ተዓሙላቸው በጣም አጂብ የሚባል ነው። በዚህ ፕሮግራም ግን ማጠቃለል አንችልም። ግን ለአሁን እንትን ስለምንል ወደ ተመልካችን እንመለስ። ባረከላሁ ፊክ ሼኽ። አዩሃ ልእኽዋ እንግዲህ የሰማችሁት ተዓሙሉ ነቢይ ሰለላሁ ዐለይሂ ወሰለም መዓ ሰሓበቲ ወልኡስራ የነቢዩን ዓለይሂ ሰላቱ ወሰላም ከቤተሰብ ጋርና ከሰሃቦች ጋር የነበራቸውን መስተጋብራቸው እንዴት ነበር የሚል ነበር በአጭሩ ለማሳየት የሞከርነው። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። አላህ ሱብሓነሁ ወተዓላ ሁላችንንም እንግዲህ ሂዳያት የሚለውን ፕሮግራም ተሰምቶ የሚጠቀምበት አላህ ያድርገን። ለአሁኑ በዚሁ አበቃን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።